ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ በዓለም አቀፍ ደረጃ የተፈጠረውን የነዳጅ ቀውስ ለመቋቋም የኢትዮጵያ መንግስት የዋጋ ድጎማ በማድረግ የመፍትሄ እርምጃዎች እየወሰደ እንደሚገኝ የገንዘብ ሚኒስቴር አስታወቀ። የቡና ዋጋና የዶላር ምንዛሬ ይጨምራል በሚል ተስፋ የቡና ምርትን ሸሽገው በሚያቆዩና ወደ ገበያ በማያወጡ አካላት ላይ ህጋዊ እርምጃ እንደሚወሰድ የግብርና ሚኒስቴር አስታወቀ። የኢራኑ ፕሬዝዳንት ጦርነቱ እንዲያበቃ 3 ዋና ቅድመ ሁኔታዎችን አቀረቡ። የኢራኑ ፕሬዝዳንት ትላንት ማምሻውን ይፋ አደረጉት ተብሎ በመገናኛ ብዙሃን እንደተዘገበው ጦርነቱ መቋጫ እንዲኖረው 3 መሰረታዊ ያሏቸውን ቅድመ ሁኔታዎችን አስቀምጠዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለአዲሱ የኢራን መንፈሳዊ መሪ ድጋፋቸውን ሰጡ። ለሰዓቱ የነበሩን ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በምሽት የዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘው።